በመንፈስ ዓለም ገባው አንቺን አየሁ። አንቺን እያየሁ ሁለታችሁም እንዳትስማሙ ተደርጎ የተሰራ ሴራ ከአንቺ ሰፈር ሳርቅ የተሰራ ሴራ አየሁ። ጦንቃይ ቤት ገባው አየሁ። ሙሉ ስምሽን አየሁ። ስምሽን እያነበው ከላይ በኩል ደግሞ ደሳለኝ የሚል ጽሑፍ አለ። ማን ነው ደሳለኝ? አባቴ ነው። ጌታ ከፍተውለት ነው። እዛ ቤት ላይ በመንፈስ ሲያይ በረከት ያለበት ቤት፣ ሰላም ያለበት ቤት፣ ቅባት ያለበት ቤት ጠላት ሰብሮ ገብቶ ቆንቃቸውን እያደበላለቀ ሊያፈርስ የተዘጋጀውን የኔ አምላክ የዘንዶን ዋናው አናቱን ወጋ። ከዚህ ነገር የተነሳ በጣም በጭንቀት ውስጥ ነው ያለሽው። በጣም ትጨነቂያለሽ። አንዳንዴ ጋዳ ገብተሽ ታለቅሻለሽ። እውነት ውሸት? አንዳንዴ አራሰውኛ እንዴት ይናገርብኛል ትያለሽ። አሜን። የነሱ ሌላ ችግር የለም። ትንሽ ነገር የገባችሁ ጠልዛለሁ ዛሬ። አሜን። ሀርብ ቀን ምን ሆነሽ ነበር? ሀርብ በቃ ምንም ባልታወቀ ሁኔታ ገባ ከስራ ቦታ ማለት ነው። ገባና በቃ እንደገባ ይዝዳንቱ እንዳለ ላይ ነው የገለበጠው። ምንም አልተናገርኩም። በቃ አንቺን ገላለሁ አለ። እኔ ምን አድርጌ ነው የምትገለኝ በሚል እናትየው ቤት ነበሩ። በቃ ምንም በሌለበት ሆነ ብለ በቃ ማታ ሲገባ እኔ ሳይ ብቻ የሆነ አጋንንት ይመስለኛል። ሁለቱም ማይስማሙ ከሆነ ከቤታቸው ላይ አንድ ልጅ በሞት ሊነጠቅ የተዘጋጀ ሴራ ነው። የኔ አምላክ ዛሬ ያፈርሳል። 9 ሰዓት አካባቢ ላይ እንቅልፍ የሚባል ነገር ይጠፋል። በዚህ ብለሽ ባለቤትዮ ነው ወደ አልጋ ሲመጣ ሰላም የለም፣ ደስታ የለም ቤታቸው ላይ። በዛ መሃላቸው ላይ መጥቶ የሚተኛ እባብ አለ፣ ቤቱን የሚያጌጥ በበረከታችሁ የገባ በሰላማችሁ የገባ በጤንነታችሁ የገባ በስራችሁ መደብ ላይ የገባ በልጆቻችሁ የገባ በትዳራችሁ ላይ ጣልቃ የገባ ዛሬ ምሽት ይቀጣል። አሜን። ይቀጣል። አሜን። ይቀጣል። አሜን። ይቀጣል። ሁሉ ሰላም ነው። እናቴ ባርሰው ማን ነው? አጨብጭባ ይችላል ወይ? ከፍ አድርግ እጅን። ሃሌሉያ ክብር ለማየው እግዚአብሔር ይሁን። እናቴ አቤት። ሁሉ ሰላም ነው? ሰላም ነው። ቤትሽ እንዲበጠበጥ ተደርጎ የተሰራ በአንድ ሴት ላይ የተሰራ ሴራ አለ። እግዚአብሔር መንፈሱን ዛሬ ያፈርሰዋል። አሜን። ይፍረስ በኢየሱስ ስም አሜን። ያቀፍሽው ልጅ ነብይ ነው። አሜን። እንዳትወልጂ ጠላት የሰራ ሴራ ይፈርሳል። አንደኛ አንቺን ያስቸገረ አንድ ነገር አለ። ቤታችሁ ላይ ስምምነት የለም። ስምምነት የለም። መግባባት የለም። አንድነት የለም። አለ ሀርብ ቀን ራሱ በጣም በጦርነት ነበር። እግዚአብሔር ስም ይባረክ። አጨብጭብ። ይችላል ወይ? አሜን። ይችላል። ኦ አሜን። ጠላት የጻፈው ጠላቴን ጥሎ ስላሳየኝ ልቤ በደስታ ዘምራለኝ። እሺ ሁሉ ሰላም ነው? ባይስ ሁሉ ሰላም ነው። ስምሽ ማን ነው? ማሪቱ ማርታ። በመንፈስ ዓለም ገባው አንቺን አየሁ። አንቺን እያየሁ ሁለታችሁም እንዳትስማሙ ተደርጎ የተሰራ ሴራ ከአንቺ ሰፈር ሳርቅ የተሰራ ሴራ አየሁ። ጦንቃይ ቤት ገባው አየሁ። ሙሉ ስምሽን አየሁ። ስምሽን እያነበው ከላይ በኩል ደግሞ ደሳለኝ የሚል ጽሑፍ አለ። ማን ነው ደሳለኝ? አባቴ ነው። ጌታ ከፍተውለት ነው። ጌታ ኦ ሃሌሉያ። ወደዚህም እየሳበኝ ነው፣ ግን ክብር ለኢየሱስ ይሁን። አሜን። እናቴ መንፈስ ዓለም ላይ አየሁ። በአንድ በኩል ማርታ ተብሎ ተጽፎ ደሳለኝ ተብሎ ተጽፎ፣ በአንድ በኩል ደግሞ ማርቆስ ተብሎ ተጽፎ አየሁ። ይሄንን እያየሁ የእግዚአብሔር መንፈስ ጣልቃ ገብቶ የተሰራውን ሴራ ሲያፈርስ አየሁ። እጆቻችሁ ከፍ አድርጉና ይፈርሳል በሉ እስቲ። ዛሬ ምሽት ይፈርሳል በሉ እስቲ። እዛ ቤት ላይ በመንፈስ ሲያይ
በረከት ያለበት ቤት፣ ሰላም ያለበት ቤት፣ ቅባት ያለበት ቤት ጠላት ሰብሮ ገብቶ ቆንቃቸውን እያደበላለቀ ሊያፈርስ የተዘጋጀውን የኔ አምላክ የዘንዶን ዋናው አናቱን ወጋ። ከዚህ ነገር የተነሳ በጣም በጭንቀት ውስጥ ነው ያለሽው። በጣም ትጨነቂያለሽ። አንዳንዴ ጋዳ ገብተሽ ታለቅሻለሽ። እውነት ውሸት? አንዳንዴ አራሶኛ እንዴት ይናገርብኛል ትያለሽ። አሜን። የነሱ ሌላ ችግር የለም። ትንሽ ነገር የገባችሁ ጠልዛለሁ ዛሬ። ባለቤትሽ ቅባት እንዳለ ታውቂያለሽ? አዎ አውቃለሁ። ገጠር እያለ አገልጋይ ነበረ። አታጨበጭቡ ነገር በዚህ ሰው ላይ እንዳይስማሙ። በነገራችን ላይ እሷ በዚህ ወር ሐምሌ ወር 27 ቀን ላይ ልጇን ይዛ ከቤት ስትጠፋ ነው በመንፈስ ያየሁት። እዛ ያስደገሙበት ሰዎች ቤት ደግሞ ምስጋና፣ ቡና፣ ዳቦ ደፍቶ ተጠራርቶ ሲቋረሱ አለው። የኔ አምላክ ደግሞ አይበተኑም። ያ ምስጋና እርሷ ቤት ይገባል አለ። ሀርብ ቀን ምን ሆነሽ ነበር? ሀርብ በቃ ምንም ባልታወቀ ሁኔታ ገባ ከስራ ቦታ ማለት ነው። ገባና በቃ እንደገባት ይዝዳንቱ እንዳለ ላይ ነው የገለበጠው። ምንም አልተናገርኩም። በቃ አንቺን ገላለሁ አለ። እኔ ምን አድርጌ ነው የምገለኝ? በምን እናትየው ቤት ነበሩ። በቃ ምንም በሌለበት ሆነ ብለ በቃ ማታ ሲገባ እኔን ሳይ ብቻ የሆነ አጋንንት ይነሳልኝ አላውቅም። ያቺ ብቻ ግራ ነው የሚያጋባኝ። በቃ ከቅዳሜ ቀን ጀምሮ እሑድም አልሄድኩም። እሑድ እዚህ እመጣለሁ እዛም የትም ሳልሄድ በቃ ቤት ነው የዋልኩት። እሑድ ቀን በደምብ ስሚ። አእምሮሽ ላይ እንዲህ ክብ አድርጎ ነው የሚያምሽ። እንደዚህ ይራመዳል። ይሄ ምንድነው ብዬ ጌታዬን ስጠይቅ እባብ ነው አለ። ዛሬ ይረገጣል አለ። ይረገጣል አለ። እንቅልፍ ይከለክልሽ። ይሄ ብላቴና ራሱ እንዳይተኛ አይኑ ይሆን በጣም እያጨው የሚያሳደር ከፈርጋችን ከፈርግ በእናንተ ላይ የታወጀ የኔ አምላክ ዛሬ ይመታዋል። ይመታል ማለት ይፈርሳል ማለት እግዚአብሔር እንዲህ ይላል። ሊያበጠብጡ እንዲህ ለለዩ የተዘጋጁበት ጉዳይ እኔ ጣልቃ ገብቻለሁ። እኔ ምን ብያለሁ? ጣልቃ ገብቻለሁ አለ። እጆቻችሁን ዘርጉና ቤትሽ አይፈርስም በሉት። ሁለቱም ማይስማሙ ከሆነ ከቤታቸው ላይ አንድ ልጅ በሞት ሊነጠቅ የተዘጋጀ ሴራ ነው። የኔ አምላክ ዛሬ ያፈርሳል። ያፈርሰዋል። አሜን። ቀኝ እጅ ከፈርክ በስሚ የተሰራ በፎቶ የተሰራ በስራችሁ የተሰራ የእናንተን ምስት ለመቀማት ማስተፋቀር ያሰራ የእናንተን ባል ለመቀማት ማስተፋቀር ያሰራ እግዚአብሔር ያንን እባብ አናቱን ይመታል። ሞት አይገባም። አሜን። ምስጋና ይሆናል። አሜን። ቤትሽ አይፈርስም። አሜን። አይፈርስም። ብዙ ነገር ትችያለሽ። ይሄን ልጅ ስትወልጂ ራሱ ምጡንም ችለሻል። ትክክል። ሁሉ ነገር ችለሻል። ግን የሱ ምላስ አልቻልሽም። ከፈርግጂ ወንዳና ወንድም ቢኖር ይለየኝ ብዬ ጸልያለሁ። ከፈርግጂ ኢየሱስ ሃሌሉያ። በህይወት ላይ በኑሮዬ ላይ ጣልቃ የገባ እባብ ይመታል። እንዲህ በትዳራቸው አናታቸው ላይ የተጠቀለለ እባብ ዛሬ ምሽት ምን ይሆናል? ይመታል። ወይ እንጂ ከፈርግና ይመታል። ይችላል ወይ? ይችላል። ኦ ሃሌሉያ ሃሌሉያ። እግዚአብሔር እንዲያ ከአባቴ ዘር የሚመጣውንም እርግማን ሰብሬያለሁ። አሜን። ባለቤትሽ ላይ ተደርጎ የተሰራው ፈርሷል። አሜን። ከዚህ በኋላ ቆንቃችሁን የሚያደባልቅ እባብ ተመቷል። አሜን። ይህ ያልተጠበቀ ሰላም ቤታችሁ ገባ። አሜን። 9 ሰዓት አካባቢ ላይ እንቅልፍ የሚባል ነገር ይጠፋል። በዝም ብለሽ ባለቤትዮ ነው ወደ አልጋ ሲመጣ ሰላም የለም፣ ደስታ የለም ቤታቸው ላይ። በዛ መሃላቸው ላይ መጥቶ የሚተኛ እባብ አለ፣ ቤቱን የሚያጌጥ ከፈርግጂ ከሷ ቤት ይሄ እባብ ሲመታ ከናንተ ቤት ድግምት፣ ሟርት፣ አስማት ዛሬ ይወጣል። ኦ ሃሌሉያ ቴንክ ዩ ጂሰስ። ይችላል የኔ አባት ሃሌሉያ።
ጌታ እኮ ይችላል። ውስጤን የልቤን ነግሬ ወይ ነገር አሜን አሜን። እግዚአብሔር እውነቴን ነው ለዚች መልካም እናት ጣልቃ ሲገባ አለው። ቤቷ ላይ በዛ ቀን የታወጀ ምስጋና ሲሆን አለው። እግዚአብሔር እንዲህ ይላል፣ እሱ ሲቆጣሽ አትናገሪ፣ በመልካም መልሺ። መጽሐፍ ቅዱስ ሲናገር ክፉን በክፉ ክፉን በክፉ። ይህ ሰው ወዶ አይደለም በአንቺ ላይ ተነሳ። ዛሬ መንፈሱን ቆርጬዋል። እላው ላይ የሚጨፍሩ መትቼዋል። እግዚአብሔር ጣልቃ ገባ። አዲስ ነገር ሆነ። የሁለታችሁም አንደበት ከማር በላይ ይጣፍጥ፣ ከማር በላይ ይጣፍጥ። ወደ እናንተ ቤት ተልኮ የመጣ ጦር ወደዛ ቤት ይዞር፣ ወደዛ ቤት ይዞር። ሊለያቸው ሊበጠብጣቸው የተዘጋጀ የትኛውም የድግም ስራ ፈረሰ። እስቲ ይፍረስ በሉ እስቲ። እስቲ ቤትሽ ላይ በሉ እስቲ። ሰላም ገብቷል። ከዚህ በኋላ በሉ እስቲ ለቅሶ አይሆንም። ከዚህ በኋላ ማለት ደስታ ይሆናል። እስቲ ይሁንብሽ በሉ እስቲ። አጨብጭቡ ለጌታ። ሁለት እጅሽን ከፍ አድርጊ፣ በመንፈስ ሆኚ እስቲ። ያዛት። አንድ ሁለት ሶስት። ከላዩ ላይ ከጥፍር እስከ ፀጉር አእምሯ ላይ ቁጭ አልክበት። ሂድ 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 ሂድ። ወዳላ አንድ ሁለት ሶስት። አልነት እጅ ከፈርክ። ዛሬ ባቡ ተመቷል። ደጋሚ ተመቷል። ወርተኛ ወርቋል። አንተ ጮና በዚህ ልጅ ላይ የሚወረወር ጦር ተነቅሏል። አሜን። ተነቀለ በስ ተነቀለ። አሜን። የሆነ ነገር ገለለላ ነው ብሏል። አለቀቀም። በኢየሱስ ስም አታጨበጭቡ። ሃሌሉያ